ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ውድ አድማጮቻችን፣ በዛሬው ፕሮግራማችን የአርሰናልን የዝውውር መስኮት በሚገባ እንቃኛለን። የአርሰናል ስብስብ እስካሁን ድረስ ሊያስፈርማቸው ካሰቧቸው ተጫዋቾች አንጻር ምን ያክል ሄደዋል ብለን እንጠይቃለን። የአማካኝ መስመሩ፣ የአጥቂ መስመሩና እንዲሁም የተከላካይ መስመሩ ምን ያክል ያሻሽሉታል። የግብ ጠባቂ ጉዳይ እንኳን አሁን ኢለን ሚሌ የአርሰናል ተጫዋች ሆኗል። ስለዚህ ሌላ የግብ ጠባቂ እንቅስቃሴዎች ላናይ እንችላለን። ነገር ግን የሚጠበቅ የሆነው አርሰናሎች በጉጉት የሚያዩት በጣም የሚጠብቁት ከአያክስ ያስፈረሙት የእንግሊዝ ብሔራዊ ቡድን ከ21 ዓመት በታች ግብ ጠባቂ የሆነው ቶም ሴትፎርድ በውሰት ወደ ሌላ ቡድን የሚያቀና ይሆናል። ሌላኛው ተጫዋች እንግዲህ ኬፓ አሪዛባላጋ ነው ስብስቡን የሚለቀው የሚሆነው። ኢላን ሚሌ ሁለተኛ ግብ ጠባቂ ሆኖ የሚያገዝ ይሆናል። ኬፓ የሚቆይ ከሆነ ግን ሶስተኛ ግብ ጠባቂ ሆኖ በስብስብ ውስጥ እናየዋለን። እንግዲህ ማይክል አርቴታ ኢናኪ ፔና የነገረውን የአርሰናል የግብ ጠባቂዎች ኃላፊ ማለት ነው ሙሉ በሙሉ እምነቱን ሰጥቷል ለኢላን ሚሌ። ወደ አድማቻችን እዚህ ጋር እንግዲህ እናንሳው። አርሰናሎች ያለፈውን የውድድር ዓመት ሲታይ በሙሉ የውድድር ዓመቱ ላይ አስደናቂ ብቃትን ያሳየ፣ በክረምቱ በአንድሬ በርታ ስር ወደ 260 ሚሊዮን ፓውንዶችን ያወጣ አስደናቂ ስብስብን በ260 ሚሊዮን ፓውንድ 8 ተጫዋቾችን ያስፈረሙበት የዝውውር መስኮት ነበር። ታዲያ ያ ዝውውር መስኮት ምን ያክል በውድድር ዓመቱ እንደጠቀመ በሚገባ ታይቶ ነበር። አርሰናሎች በውድድር ዓመቱ ላይ በአራቱም የውድድር መስኮች ላይ ጥሩ ፐርፎርማንሳቸውን አሳይተው እንግሊዝ ፕሪሚየር ሊጉን አንስተው በአውሮፓ ቻምፒዮንስ ሊግ ፍጻሜ ተሸንፈው በካራባው ካፑ የፍጻሜ ጨዋታን በማንቸስተር ሲቲ ሽንፈትንና በሩብ ፍጻሜው ደግሞ በኤፍኤ ካፕ የተሰናበቱበት ነበር። ታዲያ ይህንን ሁኔታ በሚገባ ማጤንና ማይክል አርቴታ ደግሞ አርሰናሎች በእንግሊዝ ፕሪሚየር ሊግ ታሪካቸው በተከታታይ ዓመታትን የእንግሊዝ ፕሪሚየር ሊግን ዋንጫ አሳክተው አያውቁም። ያንን እንዲያሳኩ ማድረግን የሚችልበትን አጋጣሚ በሚገባ አግኝቷል። እንግዲህ በዝውውር መስኮቶች ላይ ፔፕ ጋርዲዮላን እንዲሁም ደግሞ በተለይ በጣም የምናደንቃቸውን ሰር አሌክስ ፈርጉሰንን በዝውውር በተለይ ቡድኖች ካሸነፉ በኋላ በተከታታይ ዓመታትን ዋንጫዎችን በማሸነፍ ላይ የተመረኮዘ ቡድንን መስራት የሚችሉበት ነው። በነይታ አርሰናሎች ይህን የዝውውር መስኮት በሚገባ መጠቀም የሚችሉ ከሆነ አርሰናል ለቀጣይ 2 ዓመታት 3 ዓመታቶች የእንግሊዝ ፕሪሚየር ሊግን ዋንጫ በተከታታይ የማሸነፍ እድሉን በሚገባ መጠቀም ያስፈልጋል። ምክንያቱም ከሀያዎቹ የእንግሊዝ ፕሪሚየር ሊግ አሰልጣኞች የእንግሊዝ ፕሪሚየር ሊግን ዋንጫ ያሸነፈው ማይክል አርቴታ ነው። ከሀያዎቹ የእንግሊዝ ፕሪሚየር ሊግ አሰልጣኞች በቡድኑ ውስጥ ለረጅም ጊዜ የቆየው ማይክል አርቴታ ነው። ማንቸስተር ሲቲ ከኤንዞ ማሬስካ ጋር ምን አይነት ብቃትን ያሳያል አናቅም። ማንቸስተር ሲቲ እና እንዲሁም ደግሞ የራሱ የኤንዞ ማሬስካ የዋንጫ አሸናፊ ቡድኖችን ቢያሳየንም የማይክል አርቴታን ያክል ልምድ የለውም በሁሉም ውድድሮች ሲፎካከር ማለት ይቻላል። አንዶኒ ራዮላና ሊቨርፑል፣ ዣቪ አሎንሶና ቸልሲ፣ ማይክል ካሪክና ማንቸስተር ዩናይትድ፣ ዲዘርቢና ቶተንሃም ሆትስፐር ምን ይዘው እንደሚመጡ ገና የለየለት አይደለም። በዋንጫ የማሸነፍም ጫና ውስጥ አይደሉም። ታዲያ ይህንን ሁኔታ በሚገባ ማይክል አርቴታ መጠቀም ያስፈልግበታል። ፈርጉሰን ምን ይላሉ? ዋንጫዎችን ስታሸንፍ ከዛ ዋንጫ ማሸነፍ በኋላ ጨካኝ መሆን ይጠበቅብሃል። የምትጨክነው ዋንጫዎችን እንድታሸንፍ ካገዙ ተጫዋቾች መካከል ስተትህን አውጥተህ በሚገባ በአዳዲስ ተጫዋቾች መጨመር ይጠበቅብሃል። ከዛ ውጭ ደግሞ ባይሳሳቱም ቡድኑን በሚገባ ደረጃ የሚያሻሽሉ ተጫዋቾችን ካገኘ ደግሞ ፈጠን ብለህ ወደ ዝውውሩ እንቅስቃሴ መግባት ያስፈልጋል። በኔ እይታ ሊያንድሮ ትሮሳርድና ገብርኤል ማርቲኔሊ ባለፉት 3 ዓመታቶች በአርሰናል ድንቅ ብቃታቸውን አሳይተዋል። አርሰናል አምና በነዛ ውድድሮች ላይ እንዲፎካከር የሁለቱ ተጫዋቾች ሚና የተለየ ቢሆንም አሁን ግን አርሰናል እነዚህን ተጫዋቾች አመስግኖ ስብስቡን የሚያሰናብታቸው ይመስለኛል። በተለይ ሊያንድሮ ትሮሳርድ ጉዳይ ወደ ቤሺክታሽ እየተጠናቀቀ ይገኛል። የገብርኤል ማርቲኔሊን በኔ እይታ ምርጡን ብቃቱን በአርሰናል ማሊያ አሳይቶናል። ከዚህ በላይ ምንም ሊያደርግ የሚችል አይመስለኝም። ያለፈው ውድድር ዓመት የተሰጠው እድል ነበር። ያንን እድል በአግባቡ ተጠቅመዋል ብዬ አላስብም። ሌሎች ተጫዋቾች ግን ጥያቄ ቢቀርብም ጥያቄዎቹን በሚገባ ማጤን የሚያስፈልግ ነው። ገብርኤል ሄሱስ ሌላኛው አርሰናልን የሚለቅ ተጫዋች ነው የሚሆነው። ኖርጋርድን እንዲሁም ደግሞ በስብስብ ውስጥ የሚለቁና የሚጠበቁ ተጫዋቾች ናቸው። ታዲያ መድፈኞቹ እንዴት ያሻሽሉታል? የአርሰናል የመጀመሪያው የቤት ስራ የአጥቂ መስመሩን ማሻሻል ነው። ከአጥቂ መስመሩ ደግሞ የመጀመሪያው ቀዳሚው የግራ መስመሩ ነው። ሞርጋን ሮጀርስ ይላል። በቃ ሮጀርስ አርሰናልን በሚገባ ማሻሻል የሚችሉ ተጫዋች ነው። በምን አይነት መንገድ የሚለው ትልቁ ጥያቄ ነው የሚሆነው። የሮጀርስን ሚና ስናይ ልናደንቅ የምንችልበት ሚና አለ። አንደኛ አርሰናል ከፕሪሚየር ሊጉ የተረጋገጠውን
ጥሩ ፐርፎርማንስ ያለው ለሚቀጥሉት ዓመታቶች ማደግ የሚችለውን የ24 ዓመቱ ሞርጋን ሮጀርስ ነው የሚያመጣው። ጥሩ ምልመላ ነው። 24 ዓመቱ ላይ ይገኛል። 14 ጎሎችን በሚገባ በፕሪሚየር ሊጉ ላይ ማስቆጠር የቻለ ነው። ይህንን ተጫዋች ማስፈረም ምንም ጥርጥር የለውም። ሞርጋን ሮጀርስን ሲታይ ለማይክል አርቴታ የተሰራ ተጫዋች የሚመስለኝ አንድ ሐሳብ ልጨምርላችሁ። ኡናይ ኤምሬ አምና በእያንዳንዱ ጨዋታ ተጠቅሞታል። ይህንን ተጫዋች ያልተጠቀሙበት በማንቸስተር ሲቲ ጨዋታ ብቻ ነው። ያኔ ደግሞ ያ ጨዋታ ምንም አይነት ትርጉም ስላልነበረው ነው። እንደዚህ አይነት ወሳኝ የሆነውን ተጫዋች ቅድሚያ የሚሰጡት ይመስለኛል። ከተሳካ ግን ሞርጋን ሮጀርስ ከባርኮላ ጋር ደግሞ በጣም ወሳኝ የዝውውር ማጥቃት ሂደቱን ማሻሻል የሚችል ነው። ምክንያቱም ባርኮላ ሁለቱን መስመሮች መሸፈን ይችላል። ማድዌኬን ራሱ ከቨር የሚያደርግ ነው። ለቡካዮ ሳካ ማገዝ የሚችል ነው። ሁለቱን መስመሮች ባርኮላና ሞርጋን ሮጀርስን ኖኒ ማድዌኬን ቡካዮ ሳካ የመጀመሪያዎቹ ወራቶች ላይ ስለማይኖር ማፈራረቅ የሚቻልበት የአርሰናልን ያጥቂ መስመር በሚገባ ማሻሻል የሚቻልበት በጣም ወሳኝ ዝውውር ነው የሚሆነው። ነገር ግን ዋጋው ስምምነቱ ኦልሞስት ፓሪስ ሰን ጀርመን 120 ሚሊዮን ፓውንድ፣ አስቶን ቪላ 120 ሚሊዮን ፓውንድ፣ 240 ሚሊዮን ፓውንድ ለአጥቂ ብቻ ማውጣት የሚቻልበት ላይሆን ይችላል እንጂ በሚገባ ይታያል። ነገር ግን አርሰናሎች ሊያረጉት የሚችሉት ሞርጋን ሮጀርስን ከሶዞሊስ ጋር ሊሆን የሚችልበት እድል ሰፊ ነው ብዬ አስባለሁ። ሶዞሊስ በጣም ወሳኝ አጥቂ መስመር ነው። በተለይ ደግሞ ለአርሰናሎች የሚፈልጉትን ሁለቱን አይነት ብቃት የሚሰጥ ነው። ነገር ግን የመስመር ተጫዋች ጎሏል። ሶዞሊስና ሞርጋን ሮጀርስ የሚያስፈርሙ ከሆነ ያ ማለት ማለት ነው ሞርጋን ሮጀርስ ማለት ሌላኛው በሌላ አባባል በአርሰናል አጫወት ውስጥ ኤዜ እንደማለት ነው። ወይም ደግሞ ሞርጋን ሮጀርስም ሶዞሊስም የትሮሳር ተተኪ እንጂ የገብርኤል ማርቲኔሊ ተተኪ አይሆኑም። ሪከቨሪ ፔስ ያለው በተከላካዮች ጀርባ መሮጥ የሚችል ነው። አርሰናል ሶዞሊስን እና ሞርጋን ሮጀርስን የሚያስፈርም ከሆነ እዚህ ላይ ጣል ማድረግ ያለበት ክሩፒን ነው። ወዳጆቻችን ማጥቃት መስመሩ ላይ ይሄ ሶስት ተተኪ አድርገ ክሩፒን እዚህ ጋር ከጨመርክበት ከሶዞሊስ 35 ሚሊዮን ፓውንድ ወደ 85 ሚሊዮን ፓውንድ ክሩፒ ላይ አጠቃላይ ወደ 120 ሚሊዮን ፓውንድ ለሞርጋን ሮጀርስ ደግሞ 120 ሚሊዮን ፓውንድ 240 ሚሊዮን ፓውንድ በጣም የሚታሰብበት ማጥቃቱን ማሻሻል የሚችልበት የአርሰናልን ማጥቃት በሚገባ ነገር ግን ዮኮሬስና ሃቨርትዝ በኔ እይታ ይሄ የውድድር ዓመት ሃቨርትዝና እንዲሁም ደግሞ ኦዴጋርድ ክለቡን መልቀቅ የለባቸውም። አርቴታ ያምንባቸዋል። የአምና የውድድር ዓመት ምክንያት ማቅረብ ይችላሉ ጉዳታቸው። ይህንን የውድድር ዓመት በጉዳትም ሆነ በምንም አይነት ምክንያት ከስብስቡ ይቀሩ ከሆነ ግን ቀጣይ ዓመት ማሰናበት ነው። ይህንን የውድድር ዓመት ምርጥ ፐርፎርማንስ የሚያሳዩ ደግሞ ኮንትራታቸውን ማደስ ይቻልበታል። ሁለቱም የሁለት ዓመት ኮንትራት የሚቀራቸው ይሆናል ከዚህ የውድድር ዓመት በኋላ። ስለዚህ ይህንን በሚገባ በ2028 አርሰናል ማራዘም የሚችልበት እድል ያለ ይመስለኛል። ሁለቱንም ተጫዋቾች በሚገባ መታየት ነው የሚችለው። ወደ አማካይ መስመሩ ላይ እንምጣ። የአጥቂው መስመር ላይ እንግዲህ አርሰናሎች በለቀቁ ተጫዋቾች ቦታ መተካት ወሳኝ ነው የሚሆነው። ሶዞሊስ፣ ብራድሊ ባርኮላ፣ ሞርጋን ሮጀርስ፣ ክሩፒን፣ ጁሊያን አልቫሬዝን ማየት እንችላለን። አልቫሬዝ አርሰናል ምርጫው ካደረገ ማለት ነው። የአልቫሬዝ መምጣት ግን ምንም ጥያቄ የሌለው ዮኮሬስን ያለበለዚያ ሃቨርትዝን ስብስቡ እንዲለቁ ያደርጋል። አማካይ መስመሩ ላይ ስናይ እንግዲህ አርሰናል የአማካይ መስመሩ በጣም አስደሳች ነው አይደለም። ዙቢሜንዲ አሁን ሁለተኛ የውድድር ዓመት ነው የሚሆነው። በብቃቱ አምናው አይነት ብዙ ጨዋታዎችን መጫወት የሚችል ፐርፎርማንሱን በዓለም ዋንጫውም ብዙ አልተጫወተም። ጥሩ ሂደት ነው የሚሆነው። እዚህ ጋር ትልቁ ችግር የዲክላን ራይስ ነው። ጫናዎች አሉ። ስለዚህ ራይስን ማገዝ የሚችል ዙቢሜንዲንም ማሳረፍ የሚችለው ብሩኖ ጂ ወይም ብሩኖ ጎሜሬስ ተጠባቂ ነው የሚሆነው። ስካሊ ወደ አማካይ መስመር መምጣቱ የስካሊ ሚና ብቻውን ሌላ አይነት የአርሰናልን ዳይናሚክስ የሚፈጥር ስለሆነ በኔታ ስካሊ፣ ራይስ፣ ዙቢሜንዲ እና ብሩኖ ጎሜሬስ የአማካይ መስመሩን ይዛሉ። ሚካኤል ሞሬኖ አጥቂውን፣ አማካኙን ሁሉንም ቦታ አርሰናል በጎደለው ሁሉ መሰለፍ የሚችልበት እድል ይኖራል። 10 ቁጥር ኦዴጋርድ እና ኤዜ ዘንድሮም ይዘውት የሚቀጥሉ ይሆናል። ኒዋነሪን አማራጭ ከተገኘ በውሰት መልቀቅ የተሻለ አማራጭ ይሆናል ብዬ አስባለሁ። በውሰት የሚለቅ ከሆነ እንግዲህ በጣም ጥሩና ተወዳጅ ጊዜውን ማሳለፍ የሚችልበት ሂደት ነው የሚሆነው። ወደ ተከላካይ መስመሩ እንምጣ። እንግዲህ አማካይ መስመሩ ላይ አርሰናሎች ከአጥቂ ብቻ በመቀየር ጎሎች አይገኙም። ከአማካይ መስመሩ ላይ ጎል የሚያስቆጥር ተጫዋች ማስፈረም አለባቸው። ለዛም ነው ብሩኖ ጂን ቅድሚያ የሚሰጠው። የብሩኖ ጎሜሬስ መምጣት በፕሪሚየር ሊጉ ላይ በጥቂቱ 15 የጎል ተሳትፎችን ማግኘት የምትችል ነው። አርሰናል ከዲክላን ራይስ ያንን ያክል እያገኘ ነው የሚገኘው። በአማካኝ ከነዚህ ተጫዋቾች ከፍ ያለ ያገኛል። ጎሎችን ማሰራጨት የሚቻልበት ነው። ስለሚው ጥያቄ ይነሳል። በትናንትናው ፕሮግራም አንስቻለሁ። ኢካይ ጎንዶጋን ማንቸስተር ሲቲ ሲመጣ የነበረው እድሜ ላይ ነው ያለው ብሩኖ ጂ። በቃ ለውጦችን ማምጣት የሚችል ብሩኖ ጂ ብሩኖ ጎሜሬስ ማለት ነው። በ80 ወይም 75 ሚሊዮን ፓውንድ መጥቶ በ5 የውድድር ዓመታት አርሰናል 3 የእንግሊዝ ፕሪሚየር ሊግ ዋንጫን ካገኘ በቂ ነው። ከዛ በኋላ ቀጣይ ሽያጩ ራሱ መታሰብ የሚጠበቅበት አይመስለኝም እና በሚገባ ይታያል። የተከላካይ መስመሩ ላይ የሳሊባን ሁኔታ ማየት በጣም ያስፈልጋል ይመስለኛል። ሳሊባ ከነጉዳቱ እንዳለ መረሳት የለበትም። ታዲያ ሳሊባን የሚያሳርፍ ሉኩምበ፣ ማክሲም ላካዋ፣ ኢዝሪ ኮንሳ እነዚህ ሁሉ በአርሰናል እይታዎች ውስጥ ናቸው።
አሁን እነዚህ ውስጥ ቤን ዋይትን መልቀቅ የማይቀር ነው። የቀኝ መስመሩ ያስፈልገዋል። ስለዚህ እዚህ ጋር አወዛጋቢ የሆኑ ሐሳቦች አሉ። የማይክል አርቴታ በስብስቡ ውስጥ አይቶ ውሳኔ የሚወስን ይመስለኛል። እዚህ ላይ ግን መነሳት የሚጠበቅበት አርሰናሎች የቀኝ መስመሩን ቦታ ላይ ከሚፈልጋቸው ተጫዋቾች መካከል አንዱ ጆቫኒ ሪድ፣ ኢቫን ፈርናንዴዝ። ጆቫኒ ሪድ በተለይ የሚገኝ ከሆነ ታዳጊው የፌኖርድ የቀኝ ተመላላሽ በጣም ወሳኝ ተጫዋች ነው ወዳጆቻችን። ሌላኛው ኢቫን ፈርናንዴዝ ነው። አርሰናል ከሪያል ቫላዶሊድ ጀምሮ በሚገባ ያየው በብቃቱ በፐርፎርማንሱ በጣም አስደሳች ጥሩ ብቃት ያለው ተጫዋች ነው። ይህንንም ተጫዋች መፈለጉ ውጤታማ አርሰናል የሚያደርገው ነው ብዬ አስባለሁ። የዋጋ ጉዳይ ግን ወሳኝ ነው። ከቤን ዋይት ዋጋ ላይ ቤን ዋይትን ማሰናበት ለምን ቤን ዋይት ይለቃል የሚል ጥያቄ አለ። አንደኛ የጉዳት ችግር አለበት። ሁለተኛ አርሰናል ኮንትራት ለተጫዋቹ መስጠት አይችልም። ለቤንቹ ተጫዋች ከ180 ሺህ በላይ ሳምንታዊ ደሞዝ መክፈል አይችልም። ስለዚህ አርሰናል እሱን ያሰናበትና 30 ሚሊዮን ፓውንድ የሚገኝ ከሆነ 35 ሚሊዮን ፓውንድ የሚገኝ ከሆነ በዛ ዋጋ ሌላ ተጫዋች ይተካል፣ ደሞዙ የሚቀንስበት ይሆናል። የቡድኑ ኦቨርሆል መታየት የሚጠበቅበት ይመስለኛል። ያንን በሚገባ ማጥናት ያስፈልጋል። ዳውማን በመጀመሪያዎቹ ጊዜያቶች ቦታውን ተመራጭ ብቃቱን ያገኛል። ምክንያቱም ማድዌኬን የሚያግዘው ዳውማን ነው የሚሆነው። በቅድመ ውድድር ጨዋታዎች የዳውማን የስካሊና የንዋነሪ ብቃት ለማይክል አርቴታ ወሳኝ ጊዜያቶችን የሚያሳልፍ የሚያግዘው ነው። ማይክል አርቴታ በተለይ በማርቲኔሊ፣ በትሮሳርድ፣ በሄሱስ፣ በኖርጋርድ ላይ ጨከን ያለ ውሳኔውን ግን የሚጠበቅ ይሆናል። ፋቢዮ ቪየራ፣ ሬሲ ኔልሰን ሌሎቹ ተጫዋቾች ናቸው። ቤን ዋይትም ስብስቡን የሚለቅ ይሆናል። አርሰናል ከነዚህ ዝውውሮች እስከ 150 ሚሊዮን ፓውንዶችን ማግኘት የሚችል ከሆነ በጣም ጥሩ ዝውውር መስኮት የመሆን እድል ይኖረዋል። ከነዚህ ተጫዋቾቹን በጥሩ ዋጋ ከሸጠ በኋላ ግን በቀጥታ መልሶ ኢንቨስት ማድረግና እስከ 250 ሚሊዮን ፓውንድ ተጫዋቾችን ማዘዋወር ግድ ይለዋል። እንግዲህ አምና አርነ ስሎት የገጠማቸውን ግን ቡድኑ ሃቨርትዝን እየለቀቀ ማርቲኔሊና ትሮሳርድን እየለቀቀ በአማካይ መስመሩ ላይ ኦዴጋርድን እየለቀቀ አይሆንም። ቡድን አሸናፊ ቡድን ብዙ መነካካት የለበትም። ትንንሽ ነገሮችን ዋናዎቹን ነገሮችን ማስተካከል ብቻ ነው የሚጠበቀው። ሰላም ወዳጆቻችን፣ የስፖርት ነው። የስፖርት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ